አንድ መጥፎ ነገር አትሰማም ስለ ነፃነት እና እኛም ደነዘዝን። ከዚህ ሁሉ ነገር ይሰውረን። አርቲስቶቹን በእንባ ያራጨው የሐዘን ምሽትም። ጤና ይስጥልን የምንወዳችሁ፣ ዛሬ ያዝንላችሁ መረጃ መላውን የጥበብ አፍቃሪና በዓለም ዙሪያ የሚገኙ ኢትዮጵያውያንን ያሳዘነው የጋዜጠኛና አርቲስት ነፃነት ወርቅነህን ህልፈት ተከትሎ የተከናወነ መርሃ ግብርን የሚመለከት ነው። በበርካታ የጥበብ ስራዎች የሚታወቀው የነፃነት ወርቅነህ ህልፈት በብዙዎች ዘንድ ትልቅ መነጋገሪያና የሐዘን ድባብ ፈጥሮ ይገኛል። ይህንን ተከትሎም በሰሜን አሜሪካ ቨርጂኒያ የሚገኙ ወዳጆቹ፣ የሙያ አጋሮቹና አድናቂዎቹ ነፃነትን ለመዘከርና ለነፍሱ የጸሎት መታሰቢያ ለማድረግ የሻማ ማብራት መርሃ ግብር አከናውነዋል። በዚህ መርሃ ግብር ላይ በርካታ አንጋፋ አርቲስቶችና የቅርብ ጓደኞቹ የታደሙ ሲሆን ስለ ነፃነት ማንነትና ስለ ስራዎቹ የሚገልጹ ምስክርነቶች ተደምጠዋል። በዛሬው መሰናዷችን በቨርጂኒያ መርሃ ግብር ላይ የታደሙት እነ አርቲስት አረጋኸኝ ወራሽ፣ ማህሌት ሹመቴ፣ መስፍን በቀለና ሌሎችም ስለ ነፃነት የሰጡትን ምስክርነት፣ የቀረቡ አንጀት የሚበሉ ግጥሞችንና በስነ ስርዓቱ ላይ የነበረውን አጠቃላይ ሁኔታ በዝርዝር የምናስቃኛችሁ ይሆናል። ነፃነት በማህበራዊ ህይወቱ የነበረውን ተሳትፎና በስራው ዓለም ያለፈበትን ጉዞ የምንዳስስበትን ይህን መረጃ እንድትከታተሉን እየጋበዝን ከነፃነት ሞት ጋር ተያይዞ በማህበራዊ ሚዲያ እየተሰሙ ያሉ አሳፋሪ ድርጊቶችንም የምንዳስስ ይሆናል። አብራችሁን እስከ መጨረሻው ቆዩ። በአሜሪካ ቨርጂኒያ ግዛት የተከናወነው የአርቲስት ነፃነት ወርቅነህ የሻማ ማብራትና የጸሎት መርሃ ግብር በርካታ ኢትዮጵያውያን የጥበብ ሰዎችና ወዳጆቹ የተገኙበት ነበረ። ይህ መርሃ ግብር ነፃነት ወርቅነህ በሙያ አጋሮቹና በአድናቂዎቹ ዘንድ ያለውን ክብር ለማሳየት የተዘጋጀ ሲሆን በተለይም በስደት የሚገኙ የጥበብ ሰዎች ስራዎቹንና ስብዕናውን ለማስታወስ እድል የፈጠረ አጋጣሚ ሆኗል። በዕለቱ የተገኙት ታዋቂ ግለሰቦች ስለ ነፃነት ያላቸውን ትውስታና አብረውት ያሳለፉትን ጊዜያት በዝርዝር አጋርተዋል። በመርሃ ግብሩ ላይ ምስክርነታቸውን ከሰጡ ግለሰቦች መካከል ጋዜጠኛ ትዕግስት አንዷ ነበረች። ትዕግስት ስለ ነፃነት ስብዕና ስትናገር እርሱ በባህሪው እጅግ ቁጥብና በስራው ላይ ብቻ ትኩረት የሚያደርግ ሰው እንደነበር ገልጻለች። በተለይም በማህበራዊ ሚዲያም ሆነ በተለያዩ መድረኮች ስለ ፖለቲካና ማህበረሰባዊ ንትርኮች ውስጥ ገብቶ እንደማያውቅ ይልቁንም ሙያዊ ስነ ምግባሩን በመጠበቅ እንደሚታወቅ አስገንዝባለች። ትዕግስት አክላም ነፃነት በስራው ላይ የነበረውን ጥንካሬና በህዝብ ዘንድ ተወዳጅ የነበሩ ስራዎቹን አስታውሳለች። በተለይም ፍሬሽማን የተሰኘውን ስራውን በምሳሌነት በመጥቀስ ይህንን ድንቅ ስራውን እስከ 5 ጊዜ ድረስ ለማየት እንደበቃች ተናግራለች። በወንዶች ጉዳይ 2፣ በጎረቤታሞቹና የመጨረሻዋ ቀሚስ በሚል ፊልም የምናውቃት አርቲስት ማህሌት ሹመቴ በበኩሏም በስሜት ሆና እንዲህ ብላለች። አብረን አልሰራንም፣ ግን ሀገር ቤትም እያለው እዚህም ከመጣው በኋላ በጣም መልካም ወዳጄ ነው። በጣም ቁም ነገረኛ፣ እጅግ ቅንና ደግ ሰው ነው። ነፃነትን ማጣት ይቆጫል በማለት ሀዘኗን ገልጻለች። ነፃነት ወርቅነህ ለራሱ ልጆች ብቻ ሳይሆን ወላጅ ለሌላቸውም ልጆች አባትና አሳቢ እንደነበር ተነግሯል። አንጋፋው ድምፃዊ አረጋኸኝ ወራሽ ስለ ነፃነት ማህበራዊ ህይወት ሲናገር እንዲህ ብሏል። ያለ ጊዜው የተቀጨ ልጅ ነው። ለማህበራዊ ህይወት ትልቅ ቦታ ነበረው። በአንድ ወቅት የሰርግ ኮሚቴ በነበርንበት ወቅት የተዋወቅነውን ሰዎች ወደ ማህበርን ቀይረው ብሎ ሀሳብ አምጥቶ ወር በገባ በ5 ሁሌም በኦርቶዶክስ እምነት አቦን እንዘክር ነበር በማለት ነፃነት ለጓደኝነትና ለሃይማኖታዊ ስርዓቶች የነበረውን ፍቅር ገልጿል። ድምፃዊ መስፍን በቀለ ደግሞ ከ20 ዓመታት በፊት ያለውን ትውስታ ሲያጋራ ባህር ዳር ያለሽውና ካልነገርሽኝ ለሚሉት ዘፈኖቼ የሙዚቃ ቪዲዮ ዳይሬክት ያደረገልኝ እሱ ነው። ነፃነት በጣም የለፋ የደከመ ልጅ ነው። ከኦራኤል ፒያሳ ድረስ በእግሩ እየተጓዘ ስራውን ይሰራ ነበር ብለዋል። በቨርጂኒያ የሻማ ማብራት ስነ ስርዓት ላይ የታደሙትን ሰዎች ሁሉ እንባ ያፈሰሰውና የሁሉንም ልብ የነካው የነፃነት የቅርብ ጓደኛ ያቀረበው ግጥም ነበረ። ሞቷል እንዳልል ያስቀኛል፣ አለም እንዳልል የለም ይላል። ምን ትበል እናቱ ሲሄድላት አሁን እሷ ናት የምታውቀው የልጅነት ጣዕሙን። እንኳንም አልኖረች ከሸኞች ተርታ ባይሆን ለመቀበል ትቆይ ተዘጋጅታ። ነፃነቱ ድርብ ሳቅ ጨዋታው ሙሉ ወርቅነህ ይሉታል ያነጠሩት ሁሉ። ተከፋሉ ድንገት የሳቁ ፏፏቴ አንተ ደርቀህበት። ሰማይ ፈገግ አለ ሳቅ ሽቅብ ፈሶበት። እንዲህ ሲዘንብ የከፋው መሬት ላይ ሳቅ ቢደፋበት ቀና ብዬ ሳየው ደመናው አሳቀኝ። ነፃነት ወርቅነህ ቀልዷል መሰለኝ። ጓደኛው ግጥሙን ሲጨርስ በአዳራሽ ውስጥ የነበረው ዝምታ በለቅሶ የታጀበ ነበረ። ነፃነትን በቀን እንደዋዛ ጥሎ የሄደው የሞት ድንገተኛነት ጓደኞቹን፣ ጎረቤቶቹን፣ ሚስትና ልጆቹን ምን ያህል የጽልመት ቀን ውስጥ እንደከተታቸው ግጥሙ በሚያሳዝን ሁኔታ ዘክሮታል። በዕለቱ የነበረው የሻማ ማብራትና የመታሰቢያ መርሃ ግብር በንግግሮችና በግጥሞች ብቻ የተገደበ አልነበረም። ይልቁንም በመንፈሳዊ ትምህርት
ትምህርት የታጀበና ለቤተሰቦቹም ሆነ ለወዳጆቹ ትልቅ መጽናናትን የሰጠ ነበር። ዶክተር መምህር ዘበነ ለማ በትምህርታቸው ስለ ሕይወት አጭርነት፣ ስለ ሰው ልጅ ክብርና ነጻነት ወርቅነህ በምድር ላይ ስላሳለፈው መልካም አሻራ በጥልቀት አስተምረዋል። ሞት ለሰው ልጅ መጨረሻ ሳይሆን ወደ ዘላለማዊ ዓለም መሸጋገሪያ መሆኑን፣ ነጻነትን በምድር ላይ በቆየባቸው ዓመታት ሰውን በማስደሰትና በመርዳት የሰራቸውን መልካም ስራዎች በፈጣሪ ፊት ትልቅ ዋጋ እንዳላቸው አብራርተዋል። መምህሩ ሲናገሩ ነጻነት በስጋ ቢለየንም በመካከላችን የዘራቸው የደስታና የፍቅር ዘሮች ግን ለዘላለም ሕያው ሆነው ይኖራሉ በማለት ለተከፋው ሕዝብ ተስፋ የሚሰጥ ቃል አጋርተዋል። የትምህርቱ ማጠቃለያም እጅግ ስሜታዊ በሆነ የጸሎት ስነ ስርዓት የታጀበ ነበር። መምህር ዘበነ ለማ ታዳሚው ሻማውን አብርቶ እንዲቆም ካደረጉ በኋላ ለነጻነት ወርቅነህ ነፍስ እረፍትን፣ ለባለቤቱና ለልጆቹ ብርታትን እንዲሁም ላዘነው መላው የኢትዮጵያ ሕዝብ መጽናናትን በመለመን ጸሎት አድርገዋል። በዚህ ምሽት የታደሙት ሰዎች የነጻነትን ሞት ሲያስቡ የሌሎች ታላላቅ አርቲስቶችንም ማለትም የማዲንጎ አፈወርቅን፣ የታምራት ደስታ፣ የሃጫሉ ሁንዴሳና የሌሎችንም ሕልፈት በማስታወስ የተደራረበ ሐዘን እንደሆነባቸው ገልጸዋል። አርቲስት ብርሃኑ ተዘራ ጓደኞቻችንን በተከታታይ አጣንና ደነዘዝን፣ ከእንዲህ አይነት ሐዘን ሁላችንን የሚሰውረን ሲል ሐዘኑን ገልጿል። በተመሳሳይ መልኩ ኮሜዲያን መስከረም በቀለ እባካችሁ ባለሀብቶች የኢትዮጵያን አርቲስቶች ተንከባከቡ በማለት የጥበብ ሰዎች ለሀገር ባህልና ለሕዝብ ደስታ የሚያበረክቱት አስተዋጽኦ ታይቶ አስፈላጊው ድጋፍና እንክብካቤ ሊደረግላቸው እንደሚገባ አሳስቧል። በአጠቃላይ በዚህ ምሽት የቀረቡት አስተያየቶች የነጻነትን ሞት ከመዘከር ባለፈ የኢትዮጵያ የጥበብ ዘርፍ ባለሙያዎች ስለሚገኙበት ሁኔታና ወደፊት ሊደረጉ ስለሚገባቸው ጥንቃቄዎች አጽንኦት የሰጡ ነበሩ። ሌላው በሕዝቡ እጅግ አሳዛኝና አሳፋሪ የተባለ ጉዳይ ነጻነት ወርቅነህ ከሞተ ገና ሳምንት ሳይሞላው በማህበራዊ ሚዲያ የሚታዩ ድርጊቶች ናቸው። የነጻነት አስክሬን እንኳን ሳይቀበር ሐዘኑ ሳይቀዘቅዝ አንዳንድ ኃላፊነት የጎደላቸው ወገኖች ቀጣዩ የቤተሰብ ጨዋታ ፕሮግራም መሪ ማን ይሆን የሚሉ ፖስቶችን በማሰራጨት ላይ ይገኛሉ። ይህ ተግባር ለሟች ክብር የማይሰጥ የኢትዮጵያውያንን ጨዋነት የሚቃረንና እጅግ አሳፋሪ ድርጊት ነው ተብሏል። በርካቶችም ይህንን ድርጊት አጥብቀው አውግዘውታል። ሰው ሲሞት በክብር ይሸኛል እንጂ ገና ሳምንት ሳይሞላው በቦታው ላይ ቁማር አይጫወትም። ነጻነትን የምናከብረው ከሆነ ቢያንስ ለነፍሱ ክብር በመስጠት ቤተሰቦቹን ማጽናናት ይገባናል። መተካት የማይቻለውን ስብዕናውንና ስራዎቹን መዘከር ሲገባን ለአቴንሽን ተብሎ የሚደረግ እንዲህ ያለ ሩጫ ሊቆም ይገባል ተብሏል። የምንወዳችሁ የቻናላችን ተከታዮች በቨርጂኒያ የተከናወነው የአርቲስት ነጻነት ወርቅነህ የሻማ ማብራትና የጸሎት መርሃ ግብር ዝርዝር ዘገባ ይህንን ይመስል ነበር። በዕለቱ ከቀረቡት ምስክርነቶች መረዳት እንደሚቻለው ነጻነት ወርቅነህ በሙያ አጋሮቹ ዘንድ በታታሪነቱ፣ በጓደኞቹ ዘንድ በቅንነቱ እንዲሁም በአድናቂዎቹ ዘንድ በፈገግታውና በስራዎቹ የሚታወስ የጥበብ ሰው እንደነበረ ነው። በተለይም ዶክተር መምህር ዘበነ ለማ ያስተማሩት ትምህርትና የቀረቡት ግጥሞች ነጻነት ለጥበብ እድገትና ለማህበራዊ ሕይወት የነበረውን አስተዋጽኦ በዝርዝር ያሳዩ ነበሩ። ከሐዘኑ ጎን ለጎን በማህበራዊ ሚዲያ የሚስተዋሉ ኃላፊነት የጎደላቸው ድርጊቶች እንዲቆሙና ለሟች ቤተሰቦች እንዲሁም ለሙያው ክብር እንዲሰጥ የቀረበው ጥሪም የብዙዎችን ትኩረት የሳበ ጉዳይ ሆኗል። እናንተም ስለ ነጻነት ወርቅነህ ስራዎችና ስለ ስብዕናው ያላችሁን ትውስታ በኮሜንት መስጫው ላይ አጋሩን እያልን መረጃው ለሌሎችም እንዲደርስ ቪዲዮውን ላይክ እና ሼር ማድረጋችሁን አትርሱ። ለቻናላችን አዲስ ከሆናችሁ ደግሞ ኢትዮ ትሩዝን ሰብስክራይብ በማድረግ ወቅታዊ መረጃዎችን በየቀኑ አገኙ። የምንወዳችሁ ለዛሬ ያልኩትን በዚሁ አበቃው። በቀጣይ በተሻለ ቪዲዮ እስከምንገናኝ ሰላማችሁ ብዝት ይበልልኝ። ቸር ቆዩልኝ።